የሚዲያው ድሮን ገብተናል። ሰቡ ረቡ ያልን እንዴት ናችሁ? ሰላም ናችሁ? እስኪ እንግዲህ ድንገት ነው የገባሁላችሁ። ሼር ላይክ አላደረኩኝም። ሼር አድርጉት፣ ላይክ አድርጉት፣ ገባ ገባ በሉና እስኪ ትንሽ ሰጠት አድርገናቸው ደግሞ ልክና ጥጋቸውን ነገራቸው እንሄዳለን። በኋላ ሼር ታደርጉታላችሁ። እኔ እንኳን ያው ጀስት ብዙ ነገር የለም ጠዋት በስፋት ሰርተንበታል፣ ግን ያለውን ነገር ትንሽ እስኪ ንገራችሁ ብለን ነው። እንግዲህ ውድ አድማጭ ቤተሰቦቼ ያው በገባችሁ ሰዓት ላይ ያው ፕሮግራሙን ተከታትላችሁ ሼር ማድረግ ጉዳይ የራሳችሁ ጉዳይ ነው። ሼር አድርጉ፣ ላይክ አድርጉ። ድምፄ ብቻ ይሰማችኋል? እቺን ብቻ ጻፉልኝ። ድምፄ ይሰማል ወይዬ? እሺ ሜሪላንዶች ገብታችኋል? እሺ ዲቪዬ ወይዬ። ሀገር ደግሞ መጥራት አቆማችሁ። ምንድን ነው ሀገር መጥራት ያቆማችሁት? ሀገር ጥሩ እንጂ የት ሀገር ገባችሁ? ሜሪላንድ ገብታችኋል? እሺ ይሰማል? እሺ ይሰማችሁ ወይዬ? እስኪ ሀገር ጻፉ እስኪ። እሱ ነገር እኮ ድሮ በጣም ከዓለም ሁሉ መሰባሰባችን በሱ ነበር የምናውቀው። አሁን አገር መጥራት አቁማችኋል ወይዬ። ጂንካ ገባ እያችሁ ደስ አይልም? አውስትራሊያ ገባ ደስ ይላል። ደስ ስም ስጠሩ አገር ጥሩ አገር ወሳኝ ነው። ቶሮንቶ ገባ የሀገሬ ሰዎች ገቡ፣ ኦንታሪዮ ገቡ። በቃ እንደዚህ ይኸውልህ። ምንድን ነው እሱ? ምንድን ነው ባክ? ምንድን ነው እሱ? ዊስኮንሲን ዊስኮንሲን ጀርመን ገቡ። እሺ ሐዋሳ ገባ፣ ጅማ ገባ፣ ባጅፋር ገባ። ወይ እሺ እስኪ አሁን እንግዲህ ትንሽ ነገር እንግዲህ እንደነገርኳችሁ ወደ ገደለው እንግባ። ጊዜያችሁ ላለመፍጀት ብዙ ነገር የለንም። የጠዋቱን በደንብ አድርጋችሁ ስሙት፣ ለህዝብ አዳርሱት። የራሴ ደግሜ ሰምቼ አይገርማችሁም? ላይቭ እንደዚህ ሰርቼ አላውቅም። የተዋጣለት ስራ ነው የሰራው። ሰውም አለኝ፣ እኔም በራሴ መልሼ አዳመጥኩት ደጋግሜ። ይገርማችኋል፣ ከኤ ቱ ዜድ ነው የሰራሁት። በቃ ዛሬ በህይወት ዘመኔ ላይ ብዙ ላይፍ ሰርቻለሁ። ከዛሬ እንደ ዛሬ ከኤ ቱ ዜድ የሰራሁበት ፕሮግራም ሰርቼ አላውቅም። ራሴን ያደነኩበት፣ ህዝቡ ያደነቀኝ፣ ሀቅና በቃ ራሳቸው ጽንፈኞች ራሳቸው አንገታቸውን የደፉበት፣ በቃ ልክና ጥጋቸው የተነገረበት መጨረሻው ፕሮግራም የተሰራው ዛሬ የአመቱ ተብሏል። የአመቱ ቅዱስ ሳይለንት ሪዱስ ዘ ሳውንድ ጽንፈኞች ራሳቸው አከርካሪያቸው የተመታበት፣ ራሳቸው ጽንፈኞች ራሳቸው ብዙዎቹ የተመለሱበት ፕሮግራም የሰራሁት ይሄ በጣም 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 የሚደነቅ ነው። ቅዱስ ኦኬ ጎ አፕ ስቴር ኦኬ ዘ ሳውንድ ኢዝ ካሚንግ ሂር ጎ አፕ ስቴር ኦኬ ካም ሳይ ፈርስት ሌላ የቤቱ ደግሞ የቤቱ ፋኖ የቤቱ ጁንታ say hi እስኪ for everyone. How many people are there? Look at here. How many people? 139. Not 140. Look at it, it's 40. 140 and 39. Yes. 171. Look. It still is going 271. Automatically it's counting. So, you see? Imagine 200. 171. Say 200. 200. 200. Yeah, it's going to 200. Imagine. It's never still 170. እሺ ዝም በል ፕሊዝ። ኦኬ ኦንሊ 10 minutes give me. ኦኬ እሺ ቤት ውስጥ እኮ ጽንፈኛ በየቦታው ከቦናል እኮ ቆንጆ ገበያ ጉራቻ ገባ። እሺ ሁለት ነገሮች ላይ እናወራና ከዛ በኋላ ይደግልህ። አሜን ይደግላችሁ ለእናንተ። እኔ እኮ ሰጠው ለኢትዮጵያ አስረክብኩኝ እኮ እየሰራው ማስረክብ ነው ስራዬ። ሰጠውት ለኢትዮጵያ ወይ እሺ ሰላም አንተ ኮሪዬ እሺ ዳይት እሺ ፋድ ምቅ ያለ ነው። እኛ እንጨት አይልም እኮ ጫሳው። የኛ ፕሮግራም ብዙ ሰዎች የሚወዱት ምንድነው? እያዋዛን ነው፣ እያተጫወትን፣ እያዋዛን፣ እየሳቀን በደንብ ወጣቱ ትውልድና ማህበረሰቡ እንዲያውቅ አድርገን ነው። ይሄ ዝም ብሎ እንጨት ያለ ግጥም ያለ እንደዚህ ተደግጠ አርስተ ዜና፣ ሰበር ዜና አሁን የደረሰን ከፍንጮቻችን የለም። እያዋዛን አካፋን አካፋ ዶማን እያልን ይሄድል። ስለዚህ ነው ህዝቡም በማህበረሰቡም ውስጥ በውጭ ሀገርም በሀገር ውስጥ ተደራሽነታችን እየሰፋ የመጣው በዚህ ምክንያት ነው። ጫውታ ስናለዛል። ኦኬ ወደ ገደለው ስንገባ ሁለት ነገሮች ታልምጣ። እንግዲህ እንደነገርኳችሁ ሻቢያ መውጫ መግቢያ ባጣበት ሰዓት ላይ የመጨረሻ ምርጫ ያደረገው ነገር እርቅ ነበረ፣ ድርድር ነበረ። በድርድር በስምምነት ከኢትዮጵያ ጋር ያለኝን ችግር እፈታለሁ የሚል መልስ ነው የሰጠው። ለአሜሪካንም መልሰው ይሄንን ነው፣ ለራሻውም ለሀያል መንግስታቸው መልሰው እሱ ነው። ኢትዮጵያ ምን ጥያቄ ጠይቃለች? ኦኬ ለድርድር አንቀመጥም።
ከዚህ በኋላ የኢትዮጵያ መንግስት የሚሆነ ህዝብ ከሻቢያ ጋር ለድርድር ተቀመጠ ማለት ኢትዮጵያ ተቀበለች ማለት ነው። ይሄ አቋማችን ነው። እንደኔ ብቻ አይደለም፣ እንደ መንግስትም እንደ ህዝብ አቋሙ ይሄ ነው። ዳግም ከሻቢያ ጋር ድርድር የኢትዮጵያ መንግስት ከተቀመጠ ሀገሪቷን ለማጥፋት ተዘጋጅተናል ማለት ነው። አንቀምጥም፣ ህግ ይከበራል። አሁን ቃል ድርድር ይሄ አቋም ነው። ግን እንደ ዲፕሎማስ እሺ ልትል ትችላለህ። እሺ በቃ ሰላም ከመጡ ለሰላም እንዲካሉ ብለህ ትችላለህ። እንደ ሎጂክ ግን ሻቢያ የድርድር ጉዳይ የሰላም ጉዳይ ካሰበ አየር ስቦ ሊሰራ የፈለገው ነገር አለ ማለት ነው። ይሄ ደግሞ ከአንድ ጊዜ ልምድ አይደለም፣ ከሁለት ጊዜ ልምድ አይደለም፣ ከሶስት ጊዜ ልምድ አይደለም፣ ከ10 ጊዜ ከ100 ጊዜ ልምድ የወሰደው ነው ያካበተው ነው። ስለዚህ ከሻቢያ ጋር ከዚህ በኋላ ድርድር ጠረጴዛ አንቀመጥም። ህግ ብቻ ነው የሚከበው። የጠየቅነው ጥያቄ አንድና አንድ ነው። ያ ጥያቄያችን አንድና አንድ መልሱ 2 ነው። 3 ሊሆን አይችልም። ረጅም አንድ መሆን አይችልም። ወይ ሌላ አስከታይ ጥያቄ ይኖረዋል። እሱ በእኛ ፍላጎት ልንሰርዘው እንችላለን። በእኛ ፍላጎት ምክንያቱም ለ40 ዓመት ወደባችንን በተጭበረበረ ሰነድ እንኳን የለውም በተጭበረበረ የቃል ስምምነት ወደባችንን ወስደው ሰርቀው ባህር 40 ወደብ አድርገውናል። ፔሬድ ዛሬ ወደ ህግ ስንመጣ ደግሞ ወደቡ የእናንተ ለመሆኑ ማስረጃ ስንል ማስረጃ የለንም ብለዋል። ጥሩ ይሄንን እንግዲህ የዘረፋችሁ ንብረትና ወደብ በይቅርታ መልሱ ሲባሉ ደግሞ መመለስ ግዴታቸውን ይመልሳሉ። ሲመልሱ 40 ዓመት ለተበደልነው በደል ካሳ እንፈልጋለን ብለን ከጠየቅን እኛ ነን። አይ አይደለም ድሆች ናቸው የሚተዳደሩት መሳሪያ እየሸጡ የሚተዳደሩት አሸባሪ ኃይል እያሰለጠኑ የሚተዳደሩት ምንም ነገር የላቸውም። ኮርዬ እነዚህ ሰዎች ምን ብለን ካሳ እንጠይቅ ካላችሁ ይቀላል። ህዝብ ነው የሚወስነው። እሱ አይደለም አንቀን ከቀበራን ካልነው እሱ እንኳን ነው ጨዋታዎች ይችላል ማለት። ከዚህ ውጭ ግን ከሻቢያ ጋር ድርድር ማለት ዳግም ትናንትና የከፈልነው ዋጋ ልንከፍል ተዘጋጅተናል ማለት ነው። ስለዚህ ይሄንን መንግስትን በጥሞና እንደሚያወሩ ተጋሪ ጥያቄያችን አንድና አንድ በቃ ይሄ በዚህ ጉዳይ ላይ ነው ያለውና ዛሬም እንደገና ወደ ድርድር ያመጣው ጥያቄ ግድ የለም ካሁን በኋላ አንስማማለን፣ ካሁን በኋላ አንጣላም፣ ካሁን በኋላ ወደ ሌላ ነገር አንካካድም፣ ህዝብ ታዛቢ ባለበት እንደደራድር የሚል ጥያቄ ነው ሻቢያ ያቀረበው። አንስማማ ሌባ ተይዞ ዱላ አይጠየቅም። እጅ ከፍንጅ ተይዘሃል፣ በሌብነት ይዘናሃል፣ በማስረጃ ይዘናሃል፣ ዓለም መንግስታት ታውቋል፣ ወንጀለኛ ነህ፣ ዘራፊ ናችሁ፣ ቀማኞች ናችሁ፣ ንብረታችንን መልሱ። ፔሬድ እዚህ ጋር ቆማል። ከዚህ በኋላ ይሄ ነው ጥያቄ። ይሄን ደግሞ ምን መልሱ አሁን ለዚህም ነው ስልጣኑን ኢሳያስ አፈወርቅ ለአብርሃም ሊያወርስ ፈለገ። የት ነበርክ እስከዛሬ ድረስ? ለምን እስከዛሬ አልሰጠውም? ዛሬ በዚህ ሰዓት ላይ ለአብርሃም ስልጣኑ ኢሳያስ አፈወርቅ ሊያሸጋግር ወይም ሊያወርስ የፈለገበት ምክንያት ምንድን ነው? እንደገና አብርሃም ሲመጣ እኔ ትናንትና አባቴ የሰራውን ወንጀልና ውል አላቅም ብሎ ሊለን ነው? ምን ታስቦ ነው ኢሳያስ አፈወርቅ ዛሬ ለአብርሃም ስልጣኑን ያወረሰው? ይሄም ሌላ ጥያቄ ነው። ብዙ ነገር ውስጥ እንድትገባል፣ ብዙ ነገር እንድትጠረጥር ነው የሚያደርገን። ስለዚህ ኢሳያስ አፈወርቅ ስልጣን ላይ ባለበት ሰዓት ላይ ከኢትዮጵያ ህዝብና መንግስት ጋር በሰላም ንብረታችንን መልስልን፣ በሰላም ወደሚቀጥለው አጀንዳችን እንገባለን። በዚህ እንስማማለን። ጓሄድ አይ ካልክ ያው እንግዲህ ፈረሱም ሜዳውም ይሄ ነው። እዚህ ጋር የምንነጋገረው ይሄን በዚህ በኩል እናስቀምጠውና ወደ ሁለተኛው አጀንዳ እንግባ። እሺ ሁለተኛው ወደዚህ ጋር ወደ ሁለተኛው ስመጣ ደግሞ የሻቢያና የህዋት አላቻ ጋብቻ ነው። የህዋትና የሻቢያ አላቻ ጋብቻ ከመጀመሪያም ተናግረናል። እመኑኝ ትግራይ የምጠፋው በኢሳያስ አፈወርቅ ብያለሁ። ኳሱ ነጥሮ ከኛ ጋር ትግራይ ሲገባ ከትግራይ ነጥሮ ኤርትራ እንደሚገባ አውቀን ላይ ፈርተናል። አልዋሽም አይደለም ይሄ መጨረሻ ላይ ሁለቱ ይፋለማሉ። እመኑኝ ብያለሁ። አዎ ተባብለናል። ዛሬ ሻቢያ የትግራይን ህዝብ አለቅም ብሎ እንደመጅገስ ስለጣበቀበት ትግራይ አጣብቂኝ ውስጥ ገብታለች። ዛሬ በትግራይ በተለያየ ቦታ እየፈነዳ ነው። የተለያየ ፍንዳታዎች እየተፈነዳ ነው ያለው። አንደርታ ላይ ፈነዳ፣
ኤሮብ ፈነጣ፣ አዴግራት ገባ፣ ሽሬ ዘመተ፣ መቀሌ ሰው አልባ ሀገር ሆነች፣ ትግራይ ተናውጣለች። ይሄ እዚህ የምናየው ሰው መስማው ነገር ነው። ከዚህ ጀርባ ማን ያለው ስትሉ ትግራይን ማዳከም ነው። ትግራይ ካንሰራራ፣ ትግራይ ከቆመ ብታውኑ ባታውኑ ሻዕቢያ ያልቅለታል። ያለው ምርጫ ምንድነው? አሁን ከኢትዮጵያም በዚህም በኩል ላይ ከኢትዮጵያ መንግስት ጋር ተጣልቶ በዚህ በኩል ከትግራይ ክልላዊ መስተዳድር አቅምና ጉልበት ከያዘ ግብጾች ክደውታል፣ ሱዳን ክዶታል። ይኸው ዛሬ ጦር ልምምድ እንኳን በሚደረጉበት ጊዜ ኤርትራ የምትባል ሀገር እንዳትደርስ ብለው ኤርትራን አግለው ነው ሱዳን ሁሉ ሳይቀር ትሬኒንግ ያደርጉ ነው ያሉት፣ ጦር ልምምድ ያደርጉ ነው ያሉት። ጅቡቲ ካቅሟ እንደ ኬንያ ሁሉ ኤርትራ ውጪ። ምክንያቱም ኤርትራ እንደ ኤርትራ አገር መሆኗን አናቅም ነው ያለው አረብ ኤሚሬቶች። ኤርትራ እንደ ሀገር ለመሆኗ ኤርትራ እውቅና ያላት ሀገር ለመሆኗ ስለማናቅ በዚህ የጋራ የጦር ልምምድ ላይ አትገባም ብሎ ይከለከሉ። ከዚህ በላይ ውርደት ለኤርትራ የለም። ስለዚህ አሁንም በትግራይ ላይ የሚቀጥለውን ነገር ሳየው የትግራይ የመጥፋቷ ጉዳይ እጅግ እየዘገነነ ይመጣል። ምክንያቱም በአሁን ሰዓት ከረንትሊ ትግራይን እናስተዳድራለን፣ ትግራይን እንመራለን የሚሉት በሙሉ አክሱማይዘር ነው የሚባሉት የአድዋ ልጆች አክሱማይዘሮች በምንም ታምር የትግራይን ህዝብ ለመጨረስ ወስነዋል። አይለቋቸውማ። አቦይ ስብሃት የተናገሯቸው ነው። በሁሉም በህወሓት አመራር ውስጥ ያለን ሰዎች በሙሉ አሉ አቦይ ስብሃት ምንድን ነው ያሉት? በሙሉ የኤርትራ ደም አለብን፣ ሙሉ ኤርትራዊ አለ፣ ግማሽ ኤርትራዊ አለ ያለው ጨዋታ የሚመጣው እዚህ ጋር ይሄ ጨዋታ ያሉት። ስለዚህ የቀጣይ የትግራይ ጉዳይ ምንድነው ስትሉ የኤርትራና የትግራይ ጉዳይ ነው። የኢትዮጵያ ፌደራል መንግስት አይገባም እዚህ ውስጥ። አሁን ብዙ ጊዜ ትግራይ ፌደራል መንግስት ለምን አይገባም ምናምን የሚጠያቂ ያለ አንገባም፣ ስለማንገባ ነው። በዚህ አጋጣሚ ላይ ይሄ ነገር ደጋግማችሁ ብዙ ሰዎች ለምንድን ነው መንግስት ገብቶ ህግ የማያስከብረው ለምንድን ነው መንግስት እንደዚህ ብሉ ተጠያለ ይሰማችኋለሁ። አንዳንድ ሰዎች እንደዚህ ትሉ አንገባም ተገፍተንም እንገባለን አንገባም። የማንገባበት ምክንያት ወደፊት ትሰሙታላችሁ። ስለዚህ አሁንም የትግራይ ህዝብ አንድ እድል ነው ያለው። ሳጠፋ በፊት ወይ ሳያጠፉ በፊት በመጀመሪያ ደረጃ ማንኛውም ሻዕቢያዊ የተባሉ ሰዎችን ከትግራይ ምድር ላይ አስወጡ። ሁለተኛ ቁጭ ብላችሁ በጠረጴዛ ላይ አውሩ። ሶስተኛ ለፍርድ መቅረብ የሚገባቸውን ይሄ ድንኩል ምናምን አብርሃም ድንኩል የሚባል ደብረጽዮን የሚባል ሞንጆሪኖ ምናምን የሚባሉ በሙሉ ለፍርድ አቅርቧቸው። አሁን በያዛችሁት ትግል መቀጠል አለባችሁ። መቆም ነን ስቶፕ ነው አሁን የያዛችሁት ትግል። በጣም ደስ የሚል ነው። የአዲግራቱን በጣም እያየነው ደስ ብሎናል ያለነው። የሽሬውን ማየቷ በጣም ደስ የሚል ነው። ውጤታማ ነው። ፈርተዋል፣ ደንግጠዋል። ህወሓት የሚይዘው ሁሉ የሚናገረው ነው የጠፋው። የሚናገረው ነው የጠፋው። አየህ፣ የትግራይ ህዝብ አሁን ተቆጣ ማለት ነው። ሐራ መሬት ላይ ታሪካዊ ስራ እየተሰራ ነው ያለው። እሱም ጥሩ ውጤት ነው። አሁን ደግሞ ብርጌድና አመዶሞች ደግሞ መጡ። እሁድ ማለት ነው ከነገ ወዲያ ከፍተኛ የሆነ ውሳኔ ይተላለፋል በብርጌድና አመዶሞች። እንግዲህ የህወሓትና የሻዕቢያ ጥምረት እሁድ ቀን ይፈርሳል። አለቀ በቃ። ስለዚህ ይሄ ትልቅ እንቅስቃሴ ነው እያየን ያለነው። ያም ሆነ ግን ትግል አይቆምም። በመሀል ላይ ለድርድር ብለው ካሏችሁ እንስማማ ብለው ካስቀመጧችሁ አየር ሊስቡና ሊያዘናጓችሁ ነው። ሚስማር ምንድን ነው? ብረት እንደጋለ ነው የምትቀጠቅጠው። ብረትን እንደጋለ ነው የምትቀጠቅጠው። እሳት ነጥቶ እፍም መስሎ መጥቶ ሄጄ ቡና ጠጥቼ ልምጣ ካልክ ይቀዘቅዛል። ከዛ በኋላ እንደገና ነው የምታግለው። እንደጋለ ከሆነ ግን ቢላ ታደርገዋለህ፣ የፈለከውን ትቀርጸዋለህ። እንደጋለ ነው። በዚህ ወኔያችሁና ሞራላችሁ ትግላችሁን ከቀጠላችሁ you are winner። ይሄ ነው ያለው። የኢትዮጵያ መንግስት እየሄደ ያለበት አካሄድ ዓለም ያጨበጨበለት ነው። ዓለም የመሰከረለት ነው። ለአፍሪካ ሀገራቶች በሙሉ ይኸው ዛሬ አዋርድ በዋርድ ተምሳሌት ተብሎ ስሙ እየተጠራ ነው ያለው። የዚህ የህዝባዊ ብተኝ ስነቀል ለውጥ አብዮተኞች የሚባሉት ራሳቸው ዲያስፖራው አንገቱን የደፋው አንገቱን ቋንቋቸው የቁራ ቋንቋ ሆኖ እንዳይግባቡ አድርጎ ነው። ቋንቋቸው የቁራ ቋንቋ ሆኖ የተበታተኑ አንድ ዲያስፖራ የሚባል የለም። አንድ
የለም አፍርድም የእንትኑ ጉዳይ የጥቁር ማቅ ኦፕሬሽን ጉዳይ አፍርድም ያስገብተነዋል። ጥቁር ማቅ ከሸፈ፣ በቃ አከሸፈ። በኦርቶዶክስ ውስጥ ገብቶ የነበረው ጥቁር ማቅ አፍርድም ያብልተነዋል። የለም ከዚህ በኋላ ጥቁር ማቅ አይለበስም። በግል እንኳን መልበስ አይቻልም። እንኳን በማህበር አይደለም በግል ጥቁር መልበስ ሊከለከል ነው በአዋጅ። ይሄ ነው። ስለዚህ ይሄ ነው ያለው። እኔ እንግዲህ ለዛሬ የሰማሁትን ነገር ነው። የድርድር ጉዳይ በሻዕቢያ በኩል የመጣው ድርድር እንደማንቀበል አይቀሬው የህወሓትና የሻዕቢያ ጦርነት ነገም ከነገ ወዲያም ሊጀምር ስለሚችል ስታንድ ባይ እንድትሆኑ ፍራፍት ቁጭ ብለህ ጠጣ። ነገርን በሙሉ ማዳመጥ ብቻ ነው ስራ። እኔም ከዚህ ውጭ አማራጭ የለም። ምንም ልንገርህ፣ ምንም አልንገርህ፣ ዝም ብለህ ስማ። እየሰማ ማወራረጃ ዳግም አርቅ የጠጣበት ስትፈልግ አካፋን አካፋ ዶማን ዶማ ብዬ ፈትፍቻ አስተምራለሁ። በንግግሬ ብትፈልግ ራስን ስቀል፣ ብትፈልግ ዳግም አርቅ የጠጣ፣ ብትፈልግ አያገባኝም። እኔ ጌም ኦቨር፣ ጌም ኦቨር። ጨዋታ ተወዲሁ አለቀ። አበደል ይያለኝ እና ይሄ ነው ያለው ጉዳይ። ቤተሰቦቻችን እንግዲህ ለጊዜው እቺን ያክል ካልኩኝ ምናልባት እንደገና ሰበር የሆኑ መረጃዎችን ይመጣለሁ። መቼ ጀመረ ተጠቁጭ ብለህ ቁጭ ብለህ ጠጣ። የምልህን ምንም ነገር ብልህ መስማት ብቻ፣ አለበለዚያ ጆሮን ተይዘህ ትወጣለህ ውጪ። ምን ምርጫ አለ? ቁጭ ብለህ ከማዳመጥ ውጪ። ጠጣ ቁጭ ብለህ ጠጣ አልኩህ። በቃ ጠጣ ስልህ በጠጣት ብቻ ነው። ምርጫ እኮ የለም እኮ። ቢኖር እኮ ጥሩ ነው። የለህም ምርጫ። ጆሮን ተይዘህ ትባረራለህ፣ ትወገዳለህ። በቃ ትወገድ። በቃ አተነፍስ ነገር፣ ድምፅ የለህ ነገር፣ አታወራ ነገር፣ አትችል ነገር። እንዴ በቃ ተባረርኩ። በቃ ሄድክ። በቃ ቁጭ ብለህ ጠጣ። አይ ካልክ ትባረር። አሁን ተቦለክ ስንት ተቦለኩኝ። አሁን እንኳን አስወጧቸው ጆሮቸውን እያስኩኝ። ይሄ ነው ያለው ጉዳይ። አርባ ቤተሰቦች ነገ ማምሻዬን በተለየ አጀንዳ እመጣለሁኝ። የእርቅ ጉዳይና የድርድር ጉዳይ የሻዕቢያን ጉዳይ ውድቅ አድርገነዋል፣ አንቀበልም። ወደባችንን እጃችን ላይ። የካሳ ጉዳይ የኪሳራ ጉዳይ ሌላ ነው። አባይ ከመሰረቱ እንዲገደብ ተወሰነ። ፓርላማ እስኪያጽፍ ነው የሚጠበቀው። እንገድበዋለን። ጠብታ ውሃ ግብፅ አታገኝም ከኛ። ጠብታ ውሃችን እንደ ነዳጅ እንሸጣለን። ግብፅ ከዚህ በኋላ የመጨረሻዋ የመፈተኛዋ ጊዜ አሁን ነው። አለቀ። በቀይ ባህር ላይ ፈራጭ ቆራጭ ነው እንዳለችን በአባይ ላይ ፈራጭ ቆራጭ ሆነን እናሳያታለን። ይሄ በተግባር የሚደረግ ነገር ነው። ወደ ፓርላማ ቀርቧል ውሳኔው። በእርግጠኝነት ፓርላማ ያጸድቀዋል ይሄን ውሳኔ። ከዛ በኋላ ወደ ኮንስትራክሽን ገብተን አባይን ገድበን ተፋሰሱን ወደ ጎጃም፣ ወደ ጎንደር፣ ወደ ቤንሻንጉል፣ ወደ ምናምን እያዞርን እርቃኗን እናስቀራታለን። ከዛ በኋላ የምጠጣው ስታጣ ህዝቡ ራሱ ይነሳበታል። እዚህ ላይ የሚጠጣው ሲያጣ አለቀ። ይሄ ስለሚደረግ ነው። በቅርብ ቀን የሱ ውጤት አሳውቃቸዋለሁ። እንዴት መቼ እንደሚጀምር ምናልባት ሳኔ ሪኮንስትራክሽን ማለት የሚጀምረው የመገደቡን ጉዳይ አናውቅም። እነግራችኋለሁ። ለማንኛውም አሳውቃችኋለሁ። ይሄን ያለው ለማንኛውም ወዳችኋለሁ። በርቱ፣ አሸንፋችኋል። እንኳን ደስ አላችሁ። ጠላቶቻችሁ ላይ ቆማችሁን የጨፈራችሁት ገና ቆማችሁ አስጨፍራችኋለሁ። በደንብ ከዚህ የበለጠ ቆማችሁ ተጨፍራላችሁ። በርቱልኝ። ሰላማችሁ ይብዛ። ክብር ለኢትዮጵያ አርቲስቶች ኮርዳይት። ሻዕቢያ ተጠራርጎ እንዲወጣ ተብሎ ተወስኗል። አለቀ። ይወሰናል። ተባረራል። ህወሓት የሚባል በሙሉ ከምድረ ገጽ እንዲጠፋ ተወስኗል። ይባረራል። ባንዳ ሸኔ ፋኖ ጁንታ የተባለ በሙሉ ይወገዳል። ተወግዷል። የፋኖ የጁንታ ቃንፋና የምንድን ነው የፋኖ ለተሪ ደርሶኛል። ምን ለጋብዝ ላክ ወደ ላክ ጠላት ርር ይበል እስኪ አንድ 10,000 ዶላር ላክ ወይ 50,000 ላክ ወይ። እንግዲህ ፍናፍንት በሙሉ ተቃጥሏል። ብድ ነው ያደረግነው። ገና ጸጉሩ ላይ ሰንደል ለኩሰህ ከወገበታች ራቁስን በአደባባይ ትሄዳለህ። ምንም አታመጣም። እኔ አድሚን ይሰጠኝ ቴንክ ይሰጣቸው። እንዴት ደስ እንደሚልኝ እኮ ሲያብዱ ወፍ። አሁን ደግሞ እቺን አይተው ወጥተው ደግሞ እኮ አረቄ ነው የሚጠጡት። አረቄ ይጠጣሉ። አሻቸውን እያጨሱ
በቃ አንዴ ካዩኝ በኋላ ቀጥታ ካቲካላ ቤት ነው የሚገቡት። በቃ አንዴ ያዩኛል ካቲካላ። እንደዚህ እኮ ነው አዲስ አበባ ካቲካላ ቤት ይዘጋ የተባልከው በእኔ ምክንያት እኮ ይዘጋ የተባልከው። በቃ ያዩኛል ካቲካላ ቤት ያዩኛል ካቲካላ ቤት ነው። ስለዚህ ይዘጋ እያስወሰንኩ ያው ተወሰነ ካቲካላ ቤት ተዘጋው። በቃ በእኔ ምክንያት ተቆለ ተብሎ ያለው በርቱልኝ። ወዳችኋለሁ። ሰላማችሁ ይብዛ። ክብር ለጅግራው መከላከያ ሰራዊታችን፣ ክብር ለማይበገረው ጀግናው መሪ ጠቅላይ ሚኒስትር ዶክተር አብይ፣ ክብር ለኢትዮ ኤርትራ ህዝቦቻችን፣ ለባህር ኃይላችን፣ ለአየር ኃይል ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና ለመሰል የዛሬውን የጠዋት ፕሮግራም ገርቡት። በጣም 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 በእውነት በፕሮግራም እንግዲህ 18 ዓመት ዩቲዩብ ላይ ያለው 13 ዓመት እንደ ዛሬ ፕሮግራም ሰርቼ አላውቅም። የተጨበጨበለ ፕሮግራም እያንዳንዳችሁ ለ10 ሰው ሼር አድርጉት። በቃ ታሪክ ነው የቀየረው፣ ታሪክ የሰራ ነው በቃ እና በጣም የሚጨበጨብ ነው። የዛሬ ፕሮግራም ሼር አድርጉት። ወዳችኋለሁ። ሰላማችሁ ይብዛ። በኋላ እስክንገናኝ ድረስ ሰሉት ያልኩ በዚህ እንሰማበታለን። ወዳችኋለሁ። በርቱልኝ።